ሰላም ቤተሰብ ሚስተር ሶል ነኝ። እንዴት ናቸው? በዛሬ ክላሳችን ደግሞ አዲስ ቶፒክ ይዤላችሁ መጥቻለሁ። የግሬድ 11 ሂስትሪ ዩኒት 7 ፓርት 2 ነው ይዤላችሁ የመጣሁት። በዛሬ ፕሮግራማችን የምናየው ፖፑሌሽን ሙቭመንትስ ኢን ዘ ኢትዮጵያን ሪጅን፣ በርካታ ፖፑሌሽን ሙቭመንቶችን እናያለን። ኢትዮጵያ ሪጅን ውስጥ የተካሄዱ ኢትዮጵያና እንዲሁም ደግሞ ሆርን ኦፍ አፍሪካ ላይ የተካሄዱ በርካታ ፖፑሌሽን ሙቭመንቶችን ይዤ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ልጆች ይህን ቻናል ሰብስክራይብ አድርጉ፣ ላይክ፣ ኮሜንት እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረግ አትርሱ። መልካም ጊዜ። ኦኬ፣ ስለዚህ በዚህ ቶፒክ የምንማረው ፖፑሌሽን ሙቭመንትስ ኢን ዘ ኢትዮጵያን ሪጅን ነው። በርካታ ፖፑሌሽን ሙቭመንቶች ይኖራሉ። አስቀድመን የምናየው ሙቭመንት ኦፍ ሶማሊ፣ አፋር ኤንድ የአርጎባ ፒፕልስ ነው። ሶስት ፖፑሌሽን ሙቭመንቶችን አከታትለን የምናየው ይሆናል። የሶማሊ ፖፑሌሽን ሙቭመንት እናያለን። የአፋር ኤንድ የአርጎባ ፒፕልስ፣ የእነዚህን ሶስት ሙስሊም ፒፕሎች ፖፑሌሽን ሙቭመንት እናያለን። ኦኬ፣ ከኮዛቸው እንጀምራለን። ቢትዊን the 14th and the 16th centuries, the Somali, the Afar, and the Argoba population movement occurred due to different factors. ከ14ኛው ሴንቸሪ ክፍለ ዘመን አንስቶ እስከ 16ኛው ሴንቸሪ የሶማሊ፣ የአፋር እና የአርጎባ ፖፑሌሽን ሙቭመንት በተለያዩ ምክንያቶች ሊከሰት ችሏል። እነዚህ ምክንያቶች አንደኛው ምክንያት the conflict between Christian Island Kingdom and the Sultanate of Adal። የመጀመሪያው ምክንያቱ ምንድን ነው? ለፖፑሌሽን ሙቭመንት እንዲያካሄዱ ያስገድዳቸው የመጀመሪያው ምክንያት ምንድን ነው? the conflict between the Christian Island Kingdom and the Sultanate of Adal። በክርስቲያን አይላንድ ኪንግደም እና በአዳል መካከል የነበረው ግጭት ነው። ምክንያቱም ይህ ግጭት በሁለቱ መካከል ሲካሄድ ዲስተርብ አድርጓቸው ነበር። ኑሯቸው እንዳይኖሩ ዲስተርብ አድርጓቸው ነበር፣ ወይም ደግሞ አውኳቸው ነበር። ምክንያቱም አንዳንድ ጊዜ እነዚህ ኮንፍሊክቶች ሲካሄዱ እነሱ የሚኖሩበት አካባቢ ይካሄድ ስለነበር this war disturbed them. Because of that reason they moved. The second reason was because of natural factors such as drought and famine. ሁለተኛው ምክንያት ደግሞ ናቹራል ፋክተር ነው፣ ወይም ደግሞ የተፈጥሯዊ ምክንያት ነው። እንደ ድራውት ኤንድ ፋሚን፣ ድርቅና ረሃብ የመሳሰሉት ናቸው ማለት ነው። ጀነራሊ ለአፋር፣ ለሶማሌ እና ለአርጎባ ፖፑሌሽን ሙቭመንት ምክንያቶቹ ቦዝ ማንሜድ ኤንድ ናቹራል ፋክተር ናቸው። ሰው ሰራሽ እና የተፈጥሮ ምክንያቶች ናቸው ማለት ነው። አሁን ደግሞ እስቲ እያንዳንዱን ፖፑሌሽን ሙቭመንት ያን ያህል በጥልቀትም ባይሆን እንየው። እስቲ ከሶማሊ ፖፑሌሽን ሙቭመንት እንጀምር። The Somali moved to the interior of Ethiopia from the coastal areas of ዘይላ፣ በርበራ፣ ቤናድር and ሞጋዲሾ። ስለዚህ መጀመሪያ ሶማሌዎች የሚኖሩት the coastal areas of ዘይላ፣ በርበራ፣ ቤናድር እና ሞቃዲሾ አካባቢ ይኖሩ ነበር። ስለዚህ ኮንፍሊክቱ እንዲሁም ደግሞ ናቹራል የሆነ ፋሚን እና ድራውት ወዴት እንደሄዱ አስገደዳቸው? ቱ ዘ ኢንቴሪየር ኦፍ ኢትዮጵያ፣ ወደ ኢትዮጵያ ማዕከላዊ ክፍል ሙቭ እንዲያደርጉ አስገደዳቸው ማለት ነው። ኤንድ they participated in the conflict between Christian Island Kingdom and the Sultanate of Adal on the side of the Sultanate of Adal። በዚህ በክርስቲያን አይላንድ ኪንግደም እና በአዳል መካከል በተደረገው ግጭትም በቀጥታ ተሳታፊ ነበሩ። የተሳተፉትም ለአዳል በማገዝ ወይም በአዳል ሳይድ ነበር። ሁለተኛውን ፖፑሌሽን ሙቭመንት የአፋር ፖፑሌሽን ሙቭመንት። ከፖፑሌሽን ሙቭመንታቸው በፊት የአፋር ሊቭድ ኢን ኖርዘርን ኢትዮጵያ። ፖፑሌሽን ሙቭመንት ከማካሄዳቸው በፊት አፋሮች የት ይኖሩ ነበር? ኖርዘርን ኢትዮጵያ፣ ጅቡቲ፣ ፕሬዘንት ዴይ ጅቡቲ ኤንድ ሳውዝ ኢስተርን ኤሪትሪያ። ስለዚህ ሰሜን ኢትዮጵያ፣ ጅቡቲ እንዲሁም ደግሞ ሳውዝ ኢስተርን ፓርት ኦፍ ኤሪትሪያ ይኖሩ ነበር ማለት ነው። But later on, drought and famine forced them to move
ቱዋርድስ ዘ ሚድል አዋሽ። ከዛ በኋላ ግን ድርቅና ረሃብ ወደ ሚድል አዋሽ ወይም ደግሞ የአዋሽ ወንዝ መካከለኛው ቦታ ላይ አካባቢ እንዲሰደዱና እዛ ሄደው እንዲሰፍሩ አስገደዳቸው። ኤንድ the Afar involved in the war in the conflict between Christian Island Kingdom and Adal on the side of the Sultanate of Adal። አሁንም በክርስቲያን አይላንድ ኪንግደም እና በአዳል መካከል በተደረገው ግጭት ላይ አፋሮችም በቀጥታ ተሳታፊ ነበሩ። እዚህ ጦርነት ላይ ግን ለማን ደግፈው ነው የተሳተፉት? ለሱልጣኔት ኦፍ አዳል በመደገፍ እንዲሁም ደግሞ ለክርስቲያን አይላንድ ኪንግደምን በመቃወም ነበር የተሰለፉት። ሶስተኛውን ፖፑሌሽን ሙቭመንት እኒ ዲያርጎባ ፖፑሌሽን ሙቭመንት። ዲያርጎባ ወር አንሺየንት ኢትዮጵያን ፒፕል ቱ አክሴፕት ኢስላም። እንግዲህ አርጎባዮች ኢትዮጵያ ውስጥ እስልምናን ከተቀበሉ ቀደም ብለው ከተቀበሉት አንዱ ህዝብ ናቸው። and also ዲያርጎባ they are members of Semitic ኢትዮ ሴሜቲክ ላንጉጅ ፋሚሊ ወይም ደግሞ ሴሜቲክ ቋንቋ ተናጋሪ ናቸው። ልክ እንደ አማርኛ ተናጋሪ፣ እንደ ትግርኛ ተናጋሪ፣ እንደ ስልጢ፣ ሀረሪ እንደመሳሰሉት ህዝቦች እነሱም ሴሜቲክ ቋንቋ ተናጋሪ ናቸው ማለት ነው። and also they had connection with ይፋት፣ ሀረር and ሀዲያ። ከነዚህ ከሶስቱ ህዝቦች ጋር ኮኔክሽን አላቸውም፣ የጠበቀ ግንኙነት ነበራቸው ማለት ነው። and also the Argoba participated in the conflict between Christian Island Kingdom and the Muslim Sultanate of Adal on the side of the Muslim Sultanate of Adal። አሁን እነዚህን ትናንሾቹን ፖፑሌሽን ሙቭመንቶች አጠናቀቅም ማለት ነው። አሁን ደግሞ ሂውጅ ወደ ሆነው የኦሮሞ ፖፑሌሽን ሙቭመንት እናልፋለን። እስቲ ኦሮሞዎች ምን አይነት ህዝብ ነበሩ? የት ይኖሩ ነበር አስቀድመው የሚለውን እስቲ የባክግራውንድ ኦሪጂናቸውን እኒ the Oromo are one of the ancient peoples of Ethiopian region and the Horn of Africa። ኦሮሞዎች በሆርን ኦፍ አፍሪካ እና በኢትዮጵያ ይኖሩ የነበሩ ቀደምት ኢትዮጵያን ህዝቦች ናቸው። and they belong to ኩሽቴክ ላንጉጅ ፋሚሊ። ቋንቋቸውም ኩሽቴክ ላንጉጅ ፋሚሊ ነው። ሱፐር ፋሚሊያቸው ደግሞ አፍሮኤዥያቲክ ሱፐር ፋሚሊ ነው ማለት ነው። ኩሽቴክ ቋንቋ ተናጋሪዎች ናቸው ማለት ነው። the original homeland of the Oromo before their movement the original homeland of the Oromo people before their movement okay ከምን በፊት before their movement or before 16th century population movement ከማድረጋቸው በፊት የት ይኖሩ ነበር? in the ባሌ ሃይላንድስ የባሌ ከፍታ ቦታዎች ላይ ይኖሩ ነበረ ማለት ነው። ፖፑሌሽን ሙቭመንት ከማድረጋቸው ከ16ኛው ሴንቸሪ በፊት ባሌ ሃይላንዶች ወይም ባሌ ከፍታ ቦታዎች ላይ ወይም ተራራማ ቦታዎች ላይ ይኖሩ ነበር ማለት ነው። the next very important thing is okay ቀጣዩ በጣም ወሳኝ ፖይንት ምንድን ነው? መዳወላቡ ነው። መዳወላቡ was the political and religious center of the Oromo before their expansion። ኤክስፓንሽን ከማካሄዳቸው በፊት ኦሪጂናሊ የፖለቲካል እንዲሁም ደግሞ ሪሊጂየስ አክቲቪቲዎቻቸውን የሚያካሂዱበት ለምሳሌ እንደ ገዳ ስርዓትን የሚያከናውኑበት ገዳ ኦፊሻሎች የሚመረጡበት ላይክ እንደ አባገዳ፣ አባዱላ፣ አባሴራ የመሳሰሉት የሚመረጡበት እንዲሁም ደግሞ የዋቄፈና ሪሊጅን ተከታይ እንደመሆናቸው የተለያዩ ሃይማኖታዊ ክንውኖችን የሚያደርጉበት ቦታ ምን ተብሎ ይጠራል? ኢስኮልድ መዳወላቡ ተብሎ ይጠራል ማለት ነው። ኦኬ ወደ ቀጣዩ ቬሪ ኢምፖርታንት ፖይንት ስናልፍ የምናገኘው ኮዝ ኦፍ ዲ ኦሮሞ ፖፑሌሽን ሙቭመንት ነው። ምክንያቱ ለምን ሙቭ አደረጉ? ኦሪጂናል የሚኖሩት የት ነበር ብለናል? ወደ ባሌ ሃይላንድስ ነበር ብለናል። ለምን ሙቭ አደረጉ ከዛ የሚለውን ነገር ደግሞ አሁን እናያለን። ኦኬ the Oromo population movement of the 16th century was caused by the following factors። የ16ኛው ሴንቸሪ የኦሮሞ ፖፑሌሽን ሙቭመንት የተከሰተው ቀጣይ በተዘረዘሩት ምክንያቶች ነው። አንደኛ ፖፑሌሽን ፕሬሸር። ፖፑሌሽን ፕሬሸር ማለት የህዝብ ቁጥር መጨመር ነው። የምን ህዝብ ቁጥር መጨመር? አንደኛ የሂውማን ፖፑሌሽን መጨመር ነው። ፕላስ አኒማል ፖፑሌሽን ያሏቸው የከብት ቁጥሮች እና የህዝብ ቁጥራቸው መጨመር። ይሄ ምን እንዲያስፈልጋቸው ያገኛል?
ያስገድዳቸዋል። አንደኛ ለአኒማሎቻቸው ግሬዚንግ ላንድ ወይም የግጦሽ መሬት ያስፈልጋቸዋል፣ ሰፊ መሬት ያስፈልጋቸዋል። ፕላስ ኦን ዳት ህዝብ ቁጥራቸው ደግሞ የሰው ህዝብ ቁጥር ደግሞ መጨመሩ ፍሬሽ ኤር ማግኘት፣ የሰፈራ ቦታ ማግኘት ያስፈልጋቸዋል። በዛ የተነሳ ሙቭ አደረጉ ነው። ሌላኛው ምክንያት ሙስሊም ክርስቲያን ኮንፍሊክት ወይም ደግሞ ኮንፍሊክት ቢትዊን ክርስቲያን አይላንድ ኪንግደም ኤንድ ሙስሊም ሱልጣኔት ኦፍ አዳል ነው ማለት ነው። ሌላኛው ምክንያት ሾርቴጅ ኦፍ ግሬዚንግ ላንድ አዝ ነምበር ኦፍ ካትል ኢንክሪዝድ፣ የግጦሽ መሬት ማነስ ነው። ያም ምክንያቱም የካትሎች የከብቶቻቸው ቁጥር ሲጨምሩ። the other one is climatic change which resulted in drought and famine፣ የአየር ጸባይ መለወጥ ነው። ይህም የአየር ጸባይ መለወጥ ደግሞ drought and famine እንዲመጣ አደረገ። ስለዚህ ፖፑሌሽን ፕሬሸር፣ ሙስሊም ክርስቲያን ኮንፍሊክት፣ እንዲሁም ደግሞ shortage of grazing land and also finally climate change as a result of drought and famine ለኦሮሞ ፖፑሌሽን ሙቭመንት መነሻ ምክንያት ናቸው ማለት ነው። አሁን ደግሞ አስቀጥለን የምናየው directions and stages of the ኦሮሞ ፖፑሌሽን ሙቭመንት አቅጣጫውና እንዲሁም ደግሞ ስቴጆቹን እናያለን። ከመቼ ተጀምሮ የተካሄደ በየት አቅጣጫስ ሙቭ አደረጉ የሚሉትን ነገሮች እናያለን። Between the 1550s and 1580s, the Oromo rapidly moved into the central, southeastern, western, southern and some parts of northern Ethiopian regions። ስለዚህ ያልተጓዙበት አቅጣጫ የለም ብለን ብንል ጥሩ ነው። በአራቱም ማዕዘኖች ተጉዘዋል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በሁሉም አቅጣጫ ተጉዘዋል። and also the Oromo also moved outside of Ethiopia into ኬንያ and ሶማሊያ። ኢትዮጵያ ውስጥ ብቻ ሳይሆን ሙቭ ያደረጉት also moved outside of Ethiopia to Kenya and ሶማሊያ፣ ወደ ኬንያ እና ወደ ሶማሊያ የሚባሉ ሀገሮችም ሙቭ አድርገዋል ማለት ነው። and the Oromo population movement was initiated by the Tulama and the Mecha pastoralists። በሜጫ እና ቱለማ በሚባሉ ፓስቶራሊስት ወይም ደግሞ ከብት አርቢ የኦሮሞ ክላኖች ወይም ደግሞ ጎሳዎች ነበረ ኢኒሼት የተደረገው ወይም ደግሞ የተጀመረው። የኦሮሞ ፖፑሌሽን ሙቭመንት was began in 1522 from Harro Walabu in or toward the north direction። መቼ ተጀመረ? 1522። መቼ ይጠቃልላል? 1604። that means more than 80 years ከ80 ዓመት በላይ የፈጀ ፖፑሌሽን ሙቭመንት ኦብዘርቭ እናደርጋለን ማለት ነው። ኦኬ in their movement they launched an attack on the sultanate of Hadiyya, Bali, Sharka, Damot and Gafat። እነዚህን ስቴቶች እንደምናውቀው አምደ ጽዮን የሚባለው የክርስቲያን አይላንድ ኪንግደም ሩለር እንዳለ ኮንከር እያደረገ ትሪቢዩት ፔየር አድርጓቸው ነበር። ነገር ግን የኦሮሞ ፖፑሌሽን ሙቭመንት እነዚህን ሁሉንም ጥንታዊ ስቴቶች ሙስሊም እና ነን ሙስሊም የሆኑትን ስቴቶች በሙሉ ኮንከር አደረጓቸው ማለት ነው። ኤንድ ግላውዲዮስ ትራይ ቱ ስቶፕ ዘም በት ፌልድ። ኢምፐረር ግላውዲዮስ የክርስቲያን አይላንድ ኪንግደም ሩለሩ ግላውዲዮስ ሊያስቆማቸው ሞከረ፣ ግን አልተሳካም። ኢን 1560s የኦሮሞ ስታብሊሽድ ኒው ሴንተር አት ፋታጋር ኦዳ ነቢ ኒር ዱከም። ዛሬ ዱከም የምትባል ከተማ አካባቢ ፋታጋር አካባቢ ወይም ኦዳ ነቢ የሚባል ሴንተር መሰረቱ። ስለዚህ ከዛ ሴንተር በመነሳት ወደ የተለያዩ አካባቢዎች ኤክስፓንድ ለማድረግ ወይም ለመስፋፋት እንዲመች ማለት ነው። ፍሮም ዚስ ሴንተር የኦሮሞ ላውንችድ አን አታክ ኦን ዘ ስቴትስ ኦፍ ዋጅ፣ ቢዛሞ ኤንድ ዳውሮ። ስለዚህ ከኦዳ ነቢ በመነሳት ወይም ከፋታ ጋር በመነሳት ወደ ተለያዩ ወደ ዋጅ፣ ቢዛሞ እና ዳውሮ ኤክስፓንድ አድርጉ ማለት ነው። as a result part of the population of ቢዛሞ ዳሞት fled across the Abai to southern Gojam while others assimilated to the Oromo settlers። ስለዚህ በዚህም የተነሳ የቢዛሞና የዳሞት ህዝብ የተወሰነው ስለዚህ የዳሞትና የቢዛሞ ህዝብ የተወሰነው አባይ ሪቨርን በመሻገር ወደ ጎጃም ሙቭ አደረገ። የተቀረው ደግሞ የተወሰነው በኦሮሞ ሴትለሮች አሲሚሌት ተደርጎ እዛው መኖር
ጀመሩ ማለት ነው። ባሬንቱ ኦሮሞ ፎሎውድ ኖርዝ ኤስተርሊ ዳይሬክሽን። የባሬንቱ ኦሮሞ ክላን ደግሞ ወዴት ነው ሙቭ ያደረጉት? ኖርዝ ኢስተርን ፓርት ኦፍ ኢትዮጵያ፣ ወደዛ ዳይሬክሽን ሙቭ አደረጉ። ኢቱ ኤንድ ሀምባኔ ኤንድ አዘር ኢስተርን ኦሮሞ ብራንችስ ሙቭድ ቱ ዜር ፕሬዘንት ቴሪቶሪ ኦፍ ሀረርጌ። ስለዚህ ኢቱ እና ሀምባኔ የሚባሉት ደግሞ ወደ ኢስተርን አካባቢ ሙቭ በማድረግ ዛሬ ሀረርጌ የሚባለው ክፍለ ሀገር ሄደው ሰፈሩ ማለት ነው። የኦሮሞ ፖፑሌሽን ሙቭመንት ኮምፕሊትድ ዊዝን 80 years። የኦሮሞ ፖፑሌሽን ሙቭመንት ተካሄዶ ለማጠናቀቅ 80 ዓመት ፈጅቶበታል። which means which was started in 1522 and ended in 1604። 1522 ተጀመረ፣ 1604 ተጠናቀቀ። which means completely 80 ዓመት ይመጣል ስታቀናንሱት ማለት ነው። The exception was the resistance of Inaria which lasted up to 1710። ኤክሴፕሽናሊ ግን አንድን ስቴት ለመያዝ እስከ 1710 ድረስ ቆይተዋል። ያችን ማናች? ዘ ኪንግደም ኦፍ እናሪያን ለመያዝ እስከ 1710 ድረስ ቆይተዋል። እቺን ግን ኤክሴፕሽናል ነች። ስለዚህ ከሌሎቹ ጋር ከ80 ዓመቱ ጋር አንቀላቅላትም። ኤክሴፕሽናሊ በመጨረሻ በኦሮሞ ፖፑሌሽን ሙቭመንት ኮንከር የተደረገችው ቦታ እናሪያ ትባላለች። መቼ ኮንከር የተደረገች? 1710 ማለት ነው። The Limo ኦሮሞ defeated and conquered Inaria in 1710። ኪንግደም ኦፍ እናሪያን የሊሞ ኦሮሞ ኮንከር ያደረጋት መቼ ነው? 1710 ነው። and since then or beginning from that time Inaria was renamed as ሊሙ እናሪያ። ስለዚህ የሊሙ የሚባለው የኦሮሞ ክላን ኮንከር ካደረጋት በኋላ ስሟ ምን ተብሎ ተቀየረ? ሊሙ ኢናሪያ ተብላ መጠራት ጀመረች ማለት ነው። and the kingdom of Kafa successfully repulsed or repelled to the attack of the ኦሮሞ። በትክክል የኦሮሞ ፖፑሌሽን ሙቭመንትን ሪፔል ማድረግ የቻለው ሰክሰስፉሊ መቋቋምና ሬጂስት ማድረግ የቻለው የከፋ ኪንግደም ነበር። የኦሮሞ ፖፑሌሽን ሙቭመንት ስኬታማ ነበር ወይስ አልነበረም ወደሚለው ይወስደናል ታሪክ። አዎ ስኬታማ ነበር። የስኬታማነታቸውስ ምክንያቱ ምንድን ነበር? እነሱን አሁን እናያለን። there were two important reasons why the ኦሮሞ became successful during their movement። ሁለት ምክንያቶች አሉ ሰክሰስፉል እንዲሆኑ ያደረጓቸው። አንደኛ the strong nature of the ኦሮሞ socio-political and military organization of the ገዳ system። ገዳ የሚባለው የማህበራዊ የፖለቲካዊና የጦር ድርጅታቸው ጠንካራ ሆኖ መፈጠሩ ነው። ሁለተኛ the weakness and exhaustion of Christian Island kingdom and አዳል because of the civil war። እነዚህ ሀያላን የሚባሉት ኢትዮጵያ ውስጥ የነበሩት ክርስቲያን አይላንድ ኪንግደም እና ሙስሊም ሱልጣኔት ኦፍ አዳል ደካማ መሆናቸው በሲቪል ዋር እርስ በርስ ሲያደርጉት በነበረው ጦርነት ለኦሮሞ ፖፑሌሽን ሙቭመንት ክፍት ቦታ ፈጠረላቸው ማለት ነው። አሁን ደግሞ ኮንሲኩዌንስ ኦፍ ዘ ሙቭመንት ነው። የፖፑሌሽን ሙቭመንቱ የኦሮሞ ፖፑሌሽን ሙቭመንት ውጤት ምን ሆነ? ኦኬ ብዙ ነገርን የለወጠ ሙቭመንት ነው። እሱን ኦኬ አንደኛው ኮንሲኩዌንሱ ምንድነው? the Christian kingdom was restricted to the regions of north of the አባይ ሪቨር። ያቸው ክርስቲያን አይላንድ ኪንግደም ሩለሮች እንግዲህ ሸዋ ላይ በጣም ለበርካታ ዘመናት ካፒታል ሲቲዎቻቸውን እየቀያየሩ እዛ ሲኖሩ እንዳልነበረ ሁሉ አሁን ግን በኦሮሞ ፖፑሌሽን ሙቭመንት የተነሳ ከአባይ ወንዝ በስተሰሜን ብቻ ተገድበው እንዲኖሩ ተገደዱ። ሁለተኛ ሱልጣኔት ኦፍ አዳል was reduced to the walled city of ሀረር። ሱልጣኔት ኦፍ አዳል ደግሞ በግንብ በተከበበችው ሀረር ሲቲ ብቻ ተገድበው እንዲኖሩ ተገደዱ። and also the Christian island kingdom and the Muslim sultanate of አዳል were weakened። በዚህም የተነሳ ሙስሊም ሱልጣኔት ኦፍ አዳል እና ክርስቲያን አይላንድ ኪንግደም ተዳከሙ ማለት ነው። and also the states of ባሊ፣ ሀዲያ፣ ፋታጋር፣ ዳውሮ፣ ዳማት፣ ጋፋት and ቢዛሞ were either destroyed or highly influenced by the ኦሮሞ። እነዚህ አሁን የዘረዘርናቸው 7 ስቴቶች ሙስሊም ኤንድ ነን ሙስሊም ስቴቶች በሙሉ ወይ ሙሉ ለሙሉ በኦሮሞ ፖፑሌሽን ሙቭመንት ጠፍተዋል ወይም ደግሞ በኦሮሞ ሃይሊ ኢንፍሉዌንስድ ሆነው ኦሮማይዝድ ሆነው እንዲኖሩ ተገደዋል ማለት ነው። and also it resulted in the exchange of socio-cultural values and institutions።
ሌላኛው የኦሮሞ ፖፑሌሽን ሙቭመንት ምንድን ነው? ሶሾ ካልቸራል ኤክስቼንጅ የማህበራዊ እና እንዲሁም ደግሞ ባህላዊ የሆኑ እሴቶችን መለዋወጥ ወይም ደግሞ ኤክስቼንጅ መደራረግ እንዲኖር አድርጓል። ኤንድ ኦልሶ ዲ ኦሮሞ ዌር ኮንቨርትድ ኢንቱ ክርስቲያኒቲ ኤንድ አዶፕትድ ኢስላሚክ ሪሊጅን። እንግዲህ ከፖፑሌሽን ሙቭመንታቸው በፊት እንዳወራ ነው ከአሁን በፊት ወርሺፕ የሚያደርጉት ዋቄፈና ሪሊጅን ነው ወይም ደግሞ ኢንዲጂኒየስ ሪሊጅን ነው። ከፖፑሌሽን ሙቭመንቱ በኋላ ግን ሞስት ኦፍ ዲ ኦሮሞስ ዌር ኮንቨርትድ ኢንቱ ክርስቲያኒቲ ኦር ኤልስ አዶፕትድ ኢስላም፣ ወይ እስልምና አክሴፕት አድርገዋል፣ የተወሰኑት ደግሞ ክርስትናን አዳፕት አድርገዋል ማለት ነው። ኤንድ ኦልሶ ፖፑሌሽን ሙቭመንቱ ያደረገው ሌላው ኮንሲኩዌንስ ወይም ውጤት ምንድን ነው? ኢት ዊክንድ ዲ ኦሮሞ ኢንዲጂኒየስ ፖለቲካል ሲስተም፣ የኦሮሞን ኢንዲጂኒየስ ፖለቲካል ሲስተም አዳከመው። ማን ነው የኢንዲጂኒየስ ፖለቲካል ሲስተም? ታትስ ዋት ዊ ኮል ኢት ገዳ ሲስተም። የገዳ ስርዓትን አዳከመውና በምን ተኩት? they replaced it with a monarchical system of administration፣ በንጉሳዊ አስተዳደር ተኩት ማለት ነው። ምክንያቱም በፖፑሌሽን ሙቭመንቱ ላይ የተነሳ ታላላቅ አባዱላዎች ተፈጥረው ነበር። እነዚህ ታላላቅ አባዱላዎች ደግሞ ሚሊተሪ ሊደሮች ናቸው። እንደምናውቀው የራሳቸውን ፕራይቬት አርሚ መሰረቱ። በመጨረሻም አዳዲስ ቦታዎችን ኮንከር ሲያደርጉ እዛው ቦታ ላይ ምን ሆኑ? ሞቲ ለመሆን ቻሉ። ሞቲ ሚንስ ኪንግ ማለት ነው። ስለዚህ ኪንግ ከሆኑ ደግሞ ሞናርኪያል ሲስተም ኦፍ አድሚኒስትሬሽን ጀመሩት ማለት ነው በግልጽ። አሁን ደግሞ ቀጥለን የምናየው ዘገዳ ሲስተም ኦፍ ኦሮሞ ነው። The Gada system is an indigenous democratic socio-political institution of the Oromo። ገዳ ሲስተም ምንድን ነው? ኢንዲጂኒየስ የሆነ ወይም አገር በቀል የሆነ ዴሞክራቲክ የሆነ ማህበራዊና ፖለቲካዊ ኢንስቲትዩሽን ነው። የኦሮሞ ማህበራዊና ፖለቲካዊ ኢንስቲትዩሽን ወይም ተቋም ነው። አኮርዲንግ ቱ ዘ ገዳ አሬንጅመንት ኦር አኮርዲንግ ቱ ዘ ገዳ ሲስተም all male members of the community are expected to pass through a series of ገዳ grades። እንግዲህ የገዳ ስርዓት እንደሚለው ሁሉም ወንድ የሆነ የኦሮሞ ኮሚኒቲ አባል የሆነ በገዳ ኤጅ ግሬድ ውስጥ ማለፍ አለበት። ከመጀመሪያው ገዳ ኤጅ ግሬድ እስከ መጨረሻው ገዳ ኤጅ ግሬድ ውስጥ እያለፈ የመጀመሪያው ገዳ ኤጅ ግሬድ ውስጥ ገብቶ 8 ዓመት ይቆያል። ከዛ ወደ ሁለተኛው ገና ደግሞ ሁለተኛው ውስጥ 8 ዓመት ይቆያል። እንደዚህ እያለ በእያንዳንዱ የገዳ ኤጅ ግሬድ ውስጥ የማለፍ ግዴታ አለባቸው ማለት ነው። ኤንድ ኤች ገዳ ግሬድ ሃድ 8 years ዱሬሽን እንዳልኩት ነው። እያንዳንዱ ገዳ ኤጅ ግሬድ 8 ዓመት ክፍተት አለው። አንድ ልጅ በአንድ ገዳ ኤጅ ግሬድ ውስጥ 8 ዓመት ይቆያል። ከዛ 8 ዓመት ሲሞላው ወደ ሁለተኛው ገዳ ኤጅ ግሬድ እያለ ይቀጥላል ማለት ነው። አሁን ከአንዱ ገዳ ኤጅ ግሬድ ወደ ሌላ ኤጅ ግሬድ ሲተላለፉ ሜምበርስ አኳየርድ ኢኮኖሚክ ፖለቲካል ኤንድ ሪቹዋል ስኪልስ። ከአንዱ ገዳ ኤጅ ግሬድ ወደ ሌላው ሲተላለፉ የኢኮኖሚ የፖለቲካልና የሪቹዋል ወይም ደግሞ የሃይማኖት ስነስርዓት ስኪሎችን ወይም ደግሞ ጥበቦችን ሙያዎችን ይማራሉ ማለት ነው። አሁን ደግሞ 10ሩን ገዳ ግሬዶችን አክቹዋሊ 10ሩንም አናይም፣ 6ቱን ገዳ ኤጅ ግሬዶች እናያለን። የመጀመሪያው ገዳ ኤጅ ግሬድ ምን ይባላል? ደበሌ ይባላል። ደበሌ ገዳ ኤጅ ግሬድ ውስጥ የሚካተቱት እድሜያቸው ከ0 ወይም ፍሮም በርዝ ቱ 8 years ኦፍ ኤጅ ያሉ ህፃናቶች ደበሌ ገዳ ኤጅ ግሬድ ውስጥ ይገባሉ ማለት ነው። እድሜያቸው ከስንት እስከ ስንት ያሉ? ከ0 ወይም ፍሮም በርዝ ቱ 8 ያሉ በዚህ ውስጥ ይካተታሉ። ከዛ እድሜያቸው ደግሞ ከ8 እስከ 16 ዓመት ውስጥ ያሉ ልጆች ጋሜቲቲኮ ወደሚባለው ገዳ ኤጅ ግሬድ ይሸጋገራሉ ማለት ነው። በዚህ ውስጥም ሶሻላይዜሽንን ይማራሉ። የመጀመሪያው ገዳ ኤጅ ግሬድ እና ሁለተኛው ገዳ ኤጅ ግሬድ ውስጥ ያሉ ህፃናቶች ምንድን ነው የሚማሩት? ሶሻላይዜሽን ይማራሉ። ከዛ በኋላ ሶስተኛው ገዳ ኤጅ ግሬድ ደግሞ እድሜያቸው ከ16 እስከ 24 የሆኑ ልጆች ይካተቱበታል ማለት ነው። በዚህ ገዳ ኤጅ ግሬድ ውስጥ ሚሊተሪ ትሬኒንግን ይማራሉ። ወታደራዊ ስልጠናን ያገኛሉ በ8 ዓመት ውስጥ። ከዛ ወደ 4ኛው ገዳ ኤጅ ግሬድ ያልፉና 4ኛው ገዳ ኤጅ ግሬድ ውስጥ አባል የሚሆኑት ኩሳ ይባላሉ። እድሜያቸው ከ24 እስከ 32 ያሉ ናቸው። አሁን ይሄ ኩሳ ውስጥ የሚገቡት ደግሞ የሚሰጣቸው ኃላፊነት ምንድን ነው?
ሚሊተሪ ሰርቪስ ወይም ደግሞ ወታደራዊ አገልግሎት እንዲሰጡ ይጠበቅባቸዋል ማለት ነው። ከዛ ራባ ነው። ራባ ዶሪ የሚባለው ገዳ ኤጅ ግሬድ ደግሞ እድሜያቸው ከ32 እስከ 40 የሆኑ እዚህ ውስጥ ይካተታሉ። እዚህ ውስጥ ደግሞ ለገዳ ኦፊሻልነት ወይም ደግሞ ለገዳ ባለስልጣንነት እንደ አባዱላ ለመሆን ወይም አባሴራ፣ አባለንጋ ለመሆን ለመመረጥ ዝግጁ የሚሆኑበት ኤጅ ግሬድ ነው። ከዛ ቀጥሎ የምናገኘው ገዳ ኤጅ ግሬድ ገዳ ራሱ ገዳ የሚባለው ኤጅ ግሬድ ነው። እድሜያቸው ከ40 እስከ 48 የሆኑ እዚህ ውስጥ ይቆያሉ ማለት ነው። አሁን the full cycle of the ገዳ system was 10 ገዳ grades which was divided into 2 periods of 40 years each። አሁን አንድ ሙሉ ገዳ ሲስተም ሙሉ ገዳ ሳይክል የሚባለው ስንት ዓመት ይፈጃል? ገዳ ግሬድ ሳይክል የሚባለው 10 ነው። 10ሩ በሁለት 40 ዓመት ይከፈላሉ። ያት ሚንስ 10ሩ ጠቅላላ በ10 ውስጥ ለማለፍ 80 ዓመት ይፈጃል። ወደ ሁለት ሲከፈል ደግሞ 40 ዓመት ማለት ነው። እና the first 40 years were the ገዳ of the father ይባላል። የመጀመሪያዎቹ 40 ዓመታት ቅድም እስካየነው ያለው ገዳ of the father ይባላል። ሁለተኛው the second 40 years were ገዳ of the son ተብሎ ይጠራል ማለት ነው። እንደ ገዳ ገቨርንመንት ኮልድ ጨፌ ማለት ፓርላማ ማለት ነው። የገዳ ገቨርንመንት ምን አለው? ጨፌ አለው። ጨፌ ማለት በሞደርን ሴንስ ፓርላሜንት ማለት ነው። the ገዳ ገቨርንመንት ኮልድ ጨፌ or assembly was also set up by officials elected from among the members of the ገዳ። ስለዚህ የጨፌ አባላትም ከገዳ ኤጅ ግሬድ ውስጥ ይመረጡና የጨፌ አባል ወይም ደግሞ የፓርላማ አባል ይሆናሉ። ገዳ ኦፊሻልስ ዌር ኢሌክትድ ኦን ደ ቤዚስ ኦፍ ዋን ዜር አቢሊቲ። የገዳ ባለስልጣኖች ይመረጣሉ። ሲመረጡ በምን መሰረት በማድረግ አንደኛ አቢሊቲያቸው ነው። ሁለተኛ ኦራተሪ ማለት ተናግሮ የማሳመን ችሎታቸው ይታያል። ሶስተኛ ኖሌጅ ኦፍ ሂስትሪ የታሪክ አዋቂ ናቸው የሚለው ይታያል። ሶስተኛው ደግሞ ትራዲሽን ኦፍ ዘ ሶሳይቲ የኦሮሞ ማህበረሰብ ባህልን ያውቃሉ የሚለው ይታያል። በመጨረሻም ፓስት ሚሊተሪ አቺቭመንት ወይም ደግሞ ያለፈ የጦር ክህሎታቸው ይታያል። ስለዚህ እንዳይላቸው አቅም አባዱላ ይሆናሉ፣ አባገዳ ይሆናሉ፣ አባለንጋ ሊሆኑ ይችላሉ፣ አባሴራ ሊሆኑ ይችላሉ፣ አባሳ ሊሆኑ ይችላሉ። በእነዚህ ስልጣን ሊሰጣቸው ይችላል ማለት ነው። the highest authority in the ገዳ government was vested in the አባቦኩ። ትልቁ the highest authority of the ገዳ government ትልቁ የገዳ ስርዓት ስልጣን በማን እጅ ነው የሚያዘው? አባቦኩ ወይም ደግሞ አባገዳ ነው። ወይም ደግሞ ፋዘር ኦፍ ዘ ገዳ ኦር ስፖክስ ፐርሰን ይባላል። ወይም ደግሞ አፈ ጉባኤ ይባላል። ፓርላማውን ላይ የሚናገረው እንደ አፈ ጉባኤ የሚያገለግለው አባገዳው ወይም ደግሞ አባቦኩ ነው ማለት ነው። አዘር ገዳ ኦፊሻሎችን እስቲ ዋና ገዳ ኦፊሻሎችን አባሴራ ሚንስ ቺፍ ጄጅ ማለት ነው፣ ወይም ደግሞ ዋና ዳኛ ማለት ነው። ከዛ አባዱላ እናገኛለን። አባዱላ ሚንስ ኮማንደር ኦፍ ዘ አርሚ የጦር መሪ ማለት ነው። እያንዳንዱ የተለያየ የኦሮሞ ክላን የራሱ የሆነ አባዱላ ወይም ደግሞ ኮማንደር ኦፍ ዘ አርሚ ወይም የጦር መሪ ይኖረዋል ማለት ነው። and the elected ገዳ officials ruled the ኦሮሞ in accordance with the laws of the ገዳ system for 8 years። እያንዳንዱ ገዳ ኦፊሻል የኦሮሞ ማህበረሰብን ለስንት ዓመት የማገልገል መብት ነው ያለው? 8። ከ8ቱ በላይ ማለፍ አይችልም። ወዲያው 8 ዓመት ሲሞላው ይቀየራል ማለት ነው። ኮራፕት ኤንድ ዲክታቶሪያል ሙሰኛ የሆነ ፈላጭ ቆራጭ የሆነ ዲክታቶሪያል ሌደርስ ውድ ቢ ሪሙቭድ ፍሮም ፓወር ትሩ ኤ ፕሮሰስ ኮልድ ቡቂሱ ኦር ሪሙቫል ቢፎር ዘ ኦፊሻል ኤንድ ኦፍ ዜር ተርም። ስለዚህ ሙሰኛ የሆነ ፈላጭ ቆራጭ የሆነ ገዳ ኦፊሻል ካለ ቡቂሱ በሚባል ስርዓት የማስተዳደር ዘመኑን ሳይጨርስ ቀድሞ ራሱ ከስልጣን እንዲወርድ የመደረግ እድል አለው ማለት ነው፣ ኮራፕት ከሆነ። and also there was also Oromo women's participation in the ገዳ system which is known as ሲንቄ።
በገዳ ስርዓት ውስጥ ኦልሶ ሴቶች የኦሮሞ ሴቶች የሚሳተፉበት ሲንቄ የሚባል ስርዓት ነበረ። እንደ ሲንቄ ፕሮሞትድ ጀንደር ኢኳሊቲ ኢን ኦሮሞ ሶሳይቲ። ሲንቄ በኦሮሞ ማህበረሰብ ውስጥ የጾታ እኩልነት እንዲኖር ትልቅ ሚና ተጫውቷል። ኤንድ ፊሜል ሆልድ ሲንቄ ኦር ቲንስቲክ ፊሜል ሆልድ ሲንቄ ኦር ቲንስቲክ ሲንቄ ማለት ቀጭን ዱላ ማለት ነው። አፍተር ሄር ሜሬጅ ኤንድ ዚስ ሲግኒፋይ ፈርቲሊቲ። አንድ ያገባች ሴት በእጇ ምን ትይዛለች? ቀጭን ስቲክ ትይዛለች። ያ ምን ሲግኒፋይ ያደርጋል? ምንን ያመላክታል? ፈርቲሊቲን ያመላክታል ማለት። ፈርቲሊቲ ማለት ወላድነትን ያመላክታል ወይም ደግሞ ኢምፕላይ ያደርጋል ማለት ነው። The Gada system lost many of its traditional elements over time and eventually declined. ከረጅም ጊዜ በኋላ እና ከፖፑሌሽን ሙቭመንት በኋላ ግን የገዳ ስርዓት በርካታ ውስጡ የነበሩትን ኤሌመንቶች ትራዲሽናል ኤሌመንቶች እያጣ አሁን ምን ሆኗል? ዲክላይን አድርጎ ሴሌብሬሽን ወይም ደግሞ ሰረሞኒያል ሆኗል ማለት ነው። several internal and external factors contributed to the decline of the ገዳ system. በርካታ ውስጣዊና ውጫዊ ምክንያቶች ለገዳ ስነ ስርዓት መውደቅ ወይም ደግሞ ማሽቆልቆል ምክንያት ነበሩ። አንደኛውን እስቲ the emergence of powerful አባዱላስ who gradually became ሞቲ። ጠንካራ የሆኑ የአባዱላዎች መፈጠር እና እነዚህም አባዱላዎች ግራጁዋሊ ግን ቀስ በቀስ ሞቲ ወይም ደግሞ ንጉስ መሆናቸው። ምክንያቱም አዲስ ቦታዎችን ከፖፑሌሽን ሙቭመንት በኋላ አዲስ ቦታዎችን ኮንትሮል ሲያደርጉ እዛው የተቆጣጠሩ ቦታ ላይ ንጉስ ሆነው ቁጭ አሉ ማለት ነው። ሁለተኛ the involvement of the Oromo in the long distance trade. LDT stands for long distance trade. ደግሞ የኦሮሞዎች በሎንግ ዲስታንስ ትሬድ ላይ ተሳታፊ መሆናቸው። ሎንግ ዲስታንስ ትሬድ ላይ ሲሳተፉ ከሙስሊሞች ጋር ኮሚኒኬት ማድረግ ጀመሩ። ስለዚህ እስልምናን አክሴፕት ሲያደርጉ ደግሞ የገዳ ስርዓቱ በጣም እየቀነሰ መጣ ማለት ነው። ሌላኛው the expansion of Islam among the ኦሮሞ፣ እስልምና በኦሮሞ ማህበረሰብ ውስጥ እየተስፋፋ መምጣቱ ገዳ ስርዓቱን እንዲተዉ ሌላኛው ምክንያት ነው። ሌላኛው ኢንተራክሽን ዊዝ ሞናርኪያል ኦሞቲክ ስቴትስ፣ ሞናርኪያል ከሆኑ ኦሞቲክ ስቴቶች ጋር መገናኘታቸው። ለምሳሌ ከከፋ፣ ከወላይታ፣ ከየም ከእንደዚህ ከመሳሰሉት ኦሞቲክ ስቴቶች ጋር በንጉሳዊ አስተዳደር ሲተዳደሩ ከነበሩ ኦሞቲክ ስቴቶች ጋር መቀራረባቸው እነሱም ሞናርኪያል ሲስተም ወይም ደግሞ ንጉሳዊ አስተዳደርን አዳፕት በማድረግ በመቀበል ገዳ ስርዓቱን እንዲተዉ አስገደዳቸው። ሌላኛው ሚሽነሪ አክቲቪቲ ነው። የካቶሊክ ኤንድ የፕሮቴስታንት ሚሽነሪዎች ወይም ደግሞ ክርስትና የሚያስፋፉ ሚሽነሪዎች መምጣታቸው ዋቄፈናውን እንዲተዉ ገዳ ስርዓቱን እንዲተዉ አስገደዳቸው ማለት ነው። ሌላኛው the influence of hierarchical system of ኢትዮጵያን ኢምፓየር ስቴት፣ የማዕከላዊ መንግስት የስልጣን ሂደት እነሱ የነበራቸውን ገዳ ስርዓት እንዲተዉ አስገደዳቸው። and also consequently the Gada system become reduced to ritual and ceremonial activities. በአሁኑ ሰዓት ገዳ ስርዓት ሴሬሞኒያል ነው። ከክብረ በዓልነት ያለፈ ነገር የለውም። ፋንክሽናል አይደለም። እንደምናውቀው መስከረም ይሁን ጥቅምት ላይ አካባቢ ይህ ስርዓት እንደሚከበር እናውቃለን። the last thing is ሞጋሳ ኤንድ ጉዲፈቻ ነው። ሞጋሳ ኤንድ ጉዲፈቻ እንግዲህ ጠቅለል አድርጎ ለመናገር ያክል ኦሮሞዎች ነን ኦሮሞን አዳፕት የሚያደርጉበት ሜካኒዝም፣ ኦሮሞ ያልሆነ ኢንዲቪዥዋል ፐርሰን ሊሆን ይችላል፣ ግሩፕ ሊሆን ይችላል፣ አዳፕት አድርገው ወደ ኦሮሞነት የሚቀይሩበት ሜካኒዝም ምን ይባላል? ሞጋሳ እና ጉዲፈቻ። እስቲ ለየብቻ እናያቸው። let's start with ሞጋሳ። ሞጋሳ means adopting a new ኦሮሞ or ነን ኦሮሞ ሰብ ግሩፕ። ሞጋሳ ማለት ነው ኦሮሞ ወይም ነን ኦሮሞ የሆነ ግሩፕን ወይም ቡድንን ወይም ክላንን አዳፕት ማድረግ ነው። ኦኬ ነን ኦሮሞ የሆነ ግሩፕን
ወይም ምን ጠቀማቸው? የኦሮሞ አዳፕሽን ሄልፕድ ቱ ኤክስፓንድ ዜር ነምበር ኦፍ ፒፕል ኤንድ ዜር ሚሊተሪ ፖቴንሻል ቱ ባትል ዘ ኢነሚ። ስለዚህ አዳፕት ማድረጋቸው ነን ኦሮሞ የሆኑትን የህዝብ ቁጥራቸው እንዲጨምር ብለውም ደግሞ በነበራቸው ጦርነት ላይ የህዝብ ቁጥራቸውን ከፍ ማለቱ ለጦርም እነዛን አዲስ የገቡላቸውን ፖፑሌሽን እንዲጠቀሙ አስችሏቸዋል። ሁለተኛው ስርዓታቸው አዳፕት የሚያደርጉበት ነን ኦሮሞዎችን አዳፕት የሚያደርጉበት ስርዓት ጉዲፈቻ ይባላል። ጉዲፈቻ ሚንስ አዳፕቲንግ አን ኢንዲቪዥዋል ፐርሰን ነው። አንድን ሰው አዳፕት የሚያደርጉበት አንድን ህፃን ነን ኦሮሞ የሆነ ህፃን አዳፕት የሚያደርጉበት ስርዓት ጉዲፈቻ ይባላል። ኤንድ the adopted son was regarded as a real son and he enjoyed the right of a true son። አዳፕት የተደረገ ልጅ እንደ ባዮሎጂካል ሳን እንደ አላቸው ባዮሎጂካል ሳን ተመሳሳይ የሆነ እውነተኛ የሆነ መብት ይኖረዋል ወይም ደግሞ መብቶችን ኢንጆይ ኤክሰርሳይዝ የማድረግ መብት አለው ማለት ነው። ኦኬ እንግዲህ ፓርትቱ ይሄን ይመስል ነበረ። አይ ሆፕ ጥሩ ትምህርት እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ስንገናኝ ለዚህ ሴሚስተር ሚድ ኤግዛም የሚሆን ጥያቄዎችን ይዤላችሁ እመጣለሁ። እስከዛ ድረስ ባይ ባይ።